የለውጡ መንግስት አቅጣጫ ተከትሎ በተለይ የኮሪደር ልማት ስራ የደበዘዘ ገጽታቸው ከደመቀባቸው ከተሞች አንዷ የሆሳዕና ከተማ ነች። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ በሆሳዕና ከተማ በተደረገው ህዝባዊ ውይይትም የከተማው ነዋሪዎች ይህንኑ ያረጋግጣሉ። በተለይ አዲስ አበባና አካባቢዎች ላይ የተለያዩ ልማት ትሩፋቶች የተለያዩ መንግስት አቅዶ ሲሰራቸው የነበሩ ትላልቅ ሜጋ ፕሮጀክቶችን በአካል በእኛ ጄኔሬሽን ማየት መቻላችን ትልቅ እድለኝነት ነው። ይህንን መንግስት ላመሰግን ወዳለሁ። አሁንም ወደፊትም ቢሆን ሆሳዕና ከተማ መንገድ ተሰርቷል። እኔ ድሮ መመኛው ነው አስፋልት ተሰርቷል። እግዚአብሔር ይመስገን መንግስታችን አሁንም ውሎ ይደር ይኖርልን። የተዋጣው ገንዘብ የተሰራው ነገር በተግባር ከዋለ አሁንም የሀዲያ ህዝብ የሆሳዕና ህዝብ ቀጥሎ ሊሰራም ቢሆን ቀጥሎ ሊሰለፍ ቢሆን ቀጥሎ ሊያለማም ቢሆን ዝግጁ መሆኑን ለማረጋገጥ ፈልጋለሁ። በስድስቱና በሰባት ዓመታት ላይ ያመጣ ለውጥ እጅግ በጣም አመርቂ ነው። ይሄን መንግስት አይደለም፣ ይሄ መንግስት ለኛ እግዚአብሔር የሰጣ መንግስት ነው። ከወጣቶች ስራ ዕድል ፈጠራ ከመሰረተ ልማት ጥያቄና የቱሪዝም ሀብቶችን ወደ ጥቅም ከማስገባት ጋር ተያይዞ በቀጣይ መንግስት ሊሰራባቸው በሚገባቸው ጉዳዮች ላይ ነዋሪዎች ጥያቄ አንስተዋል። ወደ ሀዲያ ዞን ስንመጣ ወደ ሀብት ያልተቀየሩ የቱሪስት መስህቦች ይሄን ወደ ሀብትነት የሚቀየርበት አጋጣሚ ቢኖር ብዬ ነው ይሄን እያነሳሁት ያለሁት። ከስፖርት የማዘውተሪያ ጋር በተያያዘ እንደ ሀዲያ ዞን ሊሆን ይችላል እንደ ሆሳዕና ከተማ እየተሰሩ ያሉ ስራዎች እውነት ነው አመርቂ ናቸው፣ ግን ደግሞ በቂ አይደሉም። እያንዳንዱ አካባቢ የስፖርት የማዘውተሪያ እንዲሰራለን በሀዲያ ወጣት ስም እናንተን ጠይቃችኋለሁኝ። የአየር ማረፊያ ለሆሳዕና ያስፈልጋታል፣ የአየር ትራንስፖርት ያስፈልጋታል የሚል ጥያቄ ከህዝብ ሲነሳ ነበር። ምን አቅጣጫ ተይዟል፣ የት ደረጃ ደርሷል የሚለው ነገር ክሊር የሆነ መረጃ ቢሰጥ ጥሩ ነው የሚል ነገር ለማለት ነው። የሆሳዕና ከተማን የሚመጥን የተለያዩ መሰረተ ልማቶች እየተሰሩ መሆናቸውን የገለጹት በምክትል ርዕሰ መስተዳድር ማዕረግ የከተማና ኢንዱስትሪ ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ስንታየ ወልደ ሚካኤል በነዋሪዎቹ ለተነሱ የልማት ጥያቄዎች ምላሽና ማብራሪያ ሰጥተዋል። ለኢንዱስትሪዎች በቂ መሬት ማዘጋጀትና መሰረተ ልማቶችን ማሟላት ይገባል ያሉት ኃላፊው ክልሉ የተሻለ ሰላም ያለበት እንደሆነም ገልጸዋል። ማዕከላዊ ኢትዮጵያ ክልል አንጻራዊ ሰላም የተረጋገጠባት 24 ሰዓት በሙሉ የሰዎችና የሸቀጥ አገልግሎት የሚካሄድበት ክልል። ግጭቶች ሰው ባሉበት ሁሉ ይኖራል፣ እንቅስቃሴዎች ባሉበት ሁሉ ይኖራል። ነገር ግን እንቅስቃሴ የሚገታ ስራ የሚገታ በዛ መልክ የሚገለጽ ግጭት በክልላችን የለም። ህዝብና መንግስት ከተባበረ በአጭር ጊዜ ለውጥ ማየት እንደሚቻል ማሳያ የሚሆነው የማዕከላዊ ኢትዮጵያ ክልል እንደሆነ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገልጸዋል። እኔ በአዲስ መንገድ ከተፈጠሩት ክልሎች እጅግ በሚያኮራ መንገድ አመራሩ ራሱን ሰጥቶ በጣም የራሱን ትጋት የራሱን ላብ ጨምሮ ህዝቡን አስተባብሮ አዲስ ነገር ለመፍጠር ለህዝቤ ይገባል የሚለውን የትኛውንም ልማት ለመከወን ሀገራዊ ኢኒሼቲቮች እንዳሉ ሆነው በክልል ደረጃም በወረዳ ደረጃም በዞንና በከተሞች ደረጃም ጭምር ገና የኮሪደር ልማት አናውንስ ሳይደረግ በአገር ደረጃ የከንቲባ ፕሮጀክት ብሎ የጀመረ አካባቢ ስለሆነ የኢትዮጵያ የማዕከላዊ ኢትዮጵያ በልማትም በሰላምም እጅግ ምሳሌ ሊሆን የሚችል ስራ ያየንበት ነው። በክልሉ በስፋት የሚስተዋለውን ህገወጥ ስደት ለመከላከል ህብረተሰቡ መተባበር እንዳለበት የገለጹት ወይዘሮ ጫልቱ ሳኒ መንግስት በህጋዊ መንገድ ዜጎች ሰልጥነውና እውቀት አግኝተው እንዲሄዱ እያደረገ ነው ብለዋል። ከማዘጋጃና ሌሎች አገልግሎት አሰጣጥ ጋር ተያይዞ ያለው ችግር አሁንም መታየት እንዳለበት ገልጸዋል። ከነዋሪው ለተነሱ የመሰረተ ልማት ጥያቄዎችም ሚኒስትሯ ምላሽ ሰጥተዋል። በፌዴራል መንግስት በኩል መታየት የሚገባቸው ተብለው የተነሱትን ብዙዎቹን ኖት አድርገናል፣ ይዘናቸዋል። ከዛ ውስጥ ግን በጣም በተደጋጋሚነት ሲነሳ የነበረው ከመምጣታችንም በፊት ሊነሳ ይችላል ብለን አስበን ከያዝናቸው የመሰረተ ልማት ጉዳዮች ውስጥ አንዱ የአውሮፕላን ማረፊያ ነው። ይህን ጥያቄ መመለስ የሚያስችሉ ቅድመ ዝግጅት ስራዎች መሰራት እንዳለባቸው ዳይሬክሽን ተሰጥቶ ስራ እየተሰራ መሆኑን ማንሳት ፈልጋለሁ። ይሄ ማለት ምን ማለት ነው? ካሁን በፊት ሰው መሰረተ ልማት ጥያቄ ሲጠይቅ፣ ዩኒቨርሲቲ ሲጠይቅ፣ ፋካልቲ ሲጠይቅ፣ የሆነ መሰረተ ልማት ሲጠይቅ ከሌ ስላገኘ እኔ እንዴት አጥቻለሁ ብሎ እንደ ሰነፍ ተማሪ ነበር ሲጠየቅ የነበረው። አሁን ግን
ሲጠየቅ ራሱ እንደሚገባው ማረጋገጫ ብዙ ምክንያቶች ያሉት ስለሆነ ሚቀር ነገር አይደለም የሚለውን ነገር ላረጋግጥላችሁ ፈልጋለሁ። በፕሮጀክቶች ጥራትና ሌሎች ተግባራት ላይ የህብረተሰቡ ተሳትፎ ከፍተኛ ከሆነ የሆሳዕና ከተማን ከዚህ የተሻለ ማድረግ እንደሚቻል የገለጹት ደግሞ የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናትአለም መለሰ ናቸው። አሁንም የሆሳዕና ከተማ እድገት ይሁን የማዕከላዊ ኢትዮጵያ ትብብር ሚስጥሩ እኛው ነን። እዚህ ከተማ ያለን በዞን ውስጥ ያለን የሆሳዕና ልጆች የማዕከላዊ ኢትዮጵያ ልጆች የሚሻለንንም የምናውቅ እኛ ነን። ሀብቱም የሚመጣው ከዚሁ ነው። ልጆቻችንም የማይሰደዱት እኛው እዚሁ መፍትሄ ተመካክረን ስናበጅ ነው። ልጆቻችን የተሻለ ኢንዱስትሪ ውስጥ ገብተው እንዲሰሩ ካስፈለገ በቀጣይ የሚመጡ ኢንዱስትሪዎች በእጅ ብቻ የሚዘወሩ አይደሉም። በዲጂታል ቴክኖሎጂ የሚዘወሩ እውቀትና ጥበብን የሚፈልጉ በፍጥነት የሚሰሩ እንቅልፍ የማይወዱ ትጋትን የሚፈልጉ ናቸው። ለማትረፍና ለመወዳደር እንደዛው ዘመናዊ ነገር ማምጣት ያስፈልጋል። ለዚህ ብቁ የሆኑ ወጣቶች እንዲመጡልን ልጆቻችን በአግባቡ ትምህርት ቤት መሄዳቸውን ትምህርት ቤት ውስጥ በአግባቡ አቅማቸውን አስተባብረው ለእውቀት መሄዳቸውን እሱኑ አምጥተው ወደ ተግባር ሊወስዳቸው የሚችል ተቋማት ውስጥ ደግሞ መስራታቸው ማረጋገጥ አለብን።